በጣም ይገርማል ነው። ተከታተሉት ቤተሰብ። እናትን ለመግደል የሚበሉት ምግብ ላይ መርዝ ጨምራለሁ። እኔ እኮ ሄዲት ነኝ ሚስት። ምግቡን አመጣልሻለሁ። ከዛ ጥርግ አድርገሽ ተበያዋለሽ። ምን ነው መርዝ የለውም አይደል? ንጹህ ምግብ አይደል? በአሁን ሰዓት ዋጋ መስጠት የሚችለው ማን ይመስልሻል? እኔ ወይስ አንቺ? በቢላዋ ልትወጊኝ ነው? አዎ፣ ሆድሽን በቢላ ወጋሻለሁ። ከዛ ትሞቻለሽ። ከቤቴ ወዴት ነው የሚሄደው? የኔ ቤት ነው የኔ። አንቺ ቤቴ ውስጥ ስትኖር የነበርሽ ጥገኛ ነፍሳት፣ ዝንብ፣ በረሮ። አንቺ ሰይጣን ንግግርሽን አሳምሪ፣ አለበለዚያ ይሄ ተጎለጎሎ ምላስሽን ቆርጬ ነው የምጥለው። ተንከሲስ ተያት እስኪ። እንኳን ልረዳሽ በአይኔ ማየት አልፈልግም። እንዴት እንዳስጠላሽ። ልጅ የሚጠላ አይመስለኝም ነበር። የሰራተኛው ሻውንክ ማለት ነው? አዎ፣ ለፍቅር ስል ለዚች ቆንጅዬ አበባ ስል እንኳን ውሻ ጅብ ሆናለሁ። አሁን ፀሐይ ያለችሽን ነገር ሳታቅማሚ ተግብሪ። ምንድን ነው? ከዚህ ቤት ውልቅ ብለሽ ውጪ። ከኔ ጋር ከተባበርሽ የፈለግሽን አደርግልሻለሁ። ምን ታረጊልኛለሽ? የፈለግሽን ያክል ብር እኔ እሰጥሻለሁ። አንቺ ብቻ የቀረችው እንግዲህ ውስጥ። እሺ እሰጥሻለሁ። ከድህነት ሊያወጣ የሚችል ብር እኔ እሰጥሻለሁ እኮ። ስንት ንገሪኛ። ይሄንን ያህል በይኝና እንስማ። ንገሪኝ እስኪ ነው እናቴ፣ ምንድን ነው ያደረግሻት? ምንድን ነው የተጫወትሽባት? ንገሪኝ አንቺ ከዚህ ሴት ምን እያሉት? ንገሪኝ አልተውሽ። ምንድን ነው እናቴ ላይ ያደረግሻት? ምስኪኗን እናቴ ምንድን ነው ያደረጋችኋት? ዛሬ አልለቅሽም። ንገሪኝ እያልኩሽ ነው። ንገሪኝ ምንድን ነው አላረኩም። አታሽ እናቴ ላይ የሰራሽውን ግፍ አይቼዋለሁ። ምን እንደማታውቁ እናቴ ላይ የሰራሽውን ግፍ አይቼዋለሁ። አልዋሸሁም የኔ ንጉስ። የኔ ንጉስ አትበይኝ፣ አትጮሽ፣ ጸጥ በይ። አልዋሸሁም እባክህ ውዴ፣ አልዋሸሁም። እማዬ ልትበላው ምግብ ላይ መርዝ አድርገሻል። አላረግሽም? ልትገያት አልፈለግሽም? ንገሪኝ። አለም ዝም ትያለሽ? ወዲት አልሞከርኩም። እናቴ ላይ መርዝ አላረግሽም ወይ? አልጨመርኩም። ስለዚህ ለእናቴ የሰጠሻት ምግብ ላይ መርዝ የለውም ማለት ነው አይደል? አዎ። ጥሩ። እንግዲያውስ ምግቡን አመጣልሻለሁ። ከዛ ጥርግ አድርገሽ ተበያዋለሽ። ምን? አዎ። ምን ነው መርዝ የለውም አይደል? ንጹህ ምግብ አይደል? ሰው ተበያዋለሽ። ግጥም አድርገሽ ተበያዋለሽ። አልበላም። ለምን? መርዝ ስላለው አይደለም፣ መብላት ስላልፈለግኩ ነው። እባክህ መነኝ ይሁድ። እንዴት እኔ እናትን ለመግደል የሚበሉት ምግብ ላይ መርዝ ጨምራለሁ? እኔ እኮ ሄዲት ነኝ ሚስት፣ የህይወት አጋር፣ ግማሽ ጎነ፣ ልትንከባከበኝ ልታፈቅረኝ ሲገባ አንተ ግን እናቴን ልትገይ የሞከርሽ ነው እያልከኝ ነው። አትዋሽ። ሰምኛለሽ? እንደ ድሮ እየሸነገልሽኝ እየደባበሽ ንጉሱ እያልሽ የምትኖሪበት ጊዜ አክትሟል። ወንድዬ እኔን አውሪ፣ አፈቅርሻለሁ፣ እሞትልሻለሁ ባልክበት አፍ እኔን አውሪ። እንዴት እንደዚህ ታደርጋለህ? ብዙ ሰው ሊከዳኝ ይችላል። አንተ ግን በፍጹም እንደማትቀየርብኝ ነበር ማምነው። ሁሉም ነገር ተለወጠ። ያ ሁሉ ፍቅር ቃል ገደል ገባ፣ አፈር በላው። አፈር የሚበላው ያንቺን ገላ ነው። ያንቺን የኔን ገላ? ስሚ እስቲ አንቺ ደናቁርት፣ እናቴን ገለሽ እጄን አጣጥፌ የምቀመጥ ይመስልሻል? ምን ልታረግ ነው? እባክህ መጥፎ ነገር እንዳታረግ። እኔ ምንም አላረግኩም። ስለ እግዚአብሔር ብለህ አእምሮ ውስጥ እያሰብክ ያለውን መጥፎ ነገር አውጣ እባክህ ውዴ። ስለ ፍቅራችን ብለህ ሆዴ ውስጥ ስላለው ልጅ ብለህ ከአንቺ ከመሰሪ ከመርዝ ከሚወለድ ልጅ ቢቀር። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦቻችን እንኳን ወደዚህ ቻናል በደህና በሰላም በጤና መጣችሁ። ሰላም ለሁላችን፣ ሰላም ለሀገራችን ይሁን። ቤተሰቦቻችን አመሰግናለሁ። የመጣችሁ ቤቶች ከልብ ነው የማመሰግነው። ጤናና ሰላም ይብዛላችሁ። እንግዲህ ቤተሰቦቻችን በጣም አስተማሪና ጥሩ የሆነው ድራማ ነው። በጣም ነው የምወደው እኔ። ብዙ ትምህርት ይሰጣል። ብዙ ማለት ነው። እና ውድ ቤተሰቦቻችን ከዚህ ውስጥ ብዙ
ነገር መማር እንችላለን። ብዙ ነገር ማለት ነው። ቤተሰቦቻችን ሁላችንም እንግዲህ ይህንን ድራማ በጣም እንወዳለን። የእናት ግፍ እንግዲህ የምልህ በጣም ነው እኔ በራሴ በበኩሌ በጣም ነው የምወደው። እና ውድ ቤተሰቦቻችን እንግዲህ ቪዲዮ ላይ ወይም ምስሉ ላይ እንደምታዩት ወይም እንደሰማችሁት ማለት ነው ውድ ቤተሰቦቻችን እንግዲህ ለሱ ለእናት ማለት ነው እሷ ያዘጋጃቸዋ ምግብ ላይ እንግዲህ ማለት ማርዝ ጨምራ እንግዲህ እሷ ያለችዋ ሰምታችኋል። እንግዲህ ምግቡ ላይ ማርዝ ጨምርሻል፣ ለእናትህ ነው እንደዚህ የምታደርገው። ስለዚህ ለእናትህ ያቀረብሽው ምግብ አንቺ ራስሽ ማብላት አለብሽ። አንቺም ምግቡን ይዤ እመጣለሁ ጥርግ አድርገሽ ማብላት አንቺ ራስሽ ማብላት አለብሽ። ለእናቴ ያቀረብሽው ምግብ ብሎ እንግዲህ እንደዚህ ብሎ ባሏ በደንብ ያዝ አድርጎ እሷን ወይም በደንብ አድርጎ ይጠይቃታል ማለት ነው። እሷም እኔህ ላንተ ምስት ነኝ፣ እኔ እንደዚህ አይነት ነገር አላረኩም፣ እናቴ ናት፣ እናትክ ማለት እናቴ ናት፣ እኔ እንዴት እንደዚህ አይነት ነገር አደርጋለሁ፣ እንደዚህ አይነት ነገር እንዴት ነው የምሰራው ብላ ማመን አልቻለችም። ማለቴ አድርጋ ግን አላረኩም ትላለች ማለት ነው። እሺ ምግቡን ይዤ እመጣለሁ ጥርግ አድርግሽ ነው የምትበይው፣ ምግቡን ብይ ስል አልበላም ማለች። አልበላም ማለትሽ እንግዲህ ምግቡ ላይ ማርዝ ጨምረሻል፣ ይሄ መርዝ ደግሞ ለእናቴ ነው ያዘጋጅሽው። አይ አልጨመርኩም፣ ከኔ በፍጹም እንደዚህ አይነት ነገር በፍጹም ትላለች። አይ ጨምረሻል፣ ይሄ ምግብ የተዘጋጀው በመርዝ ነው፣ ስለዚህ ለእናቴ ነው ይህ መርዝ ጨምረሽ ለእናቴ ነው ያዘጋጀሽው። ስለዚህ እንግዲህ አልጨመርኩም መርዝ ካልሽ ወይም አልጨመርኩም መድኃኒቱ ካልሽ አንቺ ብይው ይላል። አይ እኔ መርዝ አልጨመርኩም ትላለች። ታዲያ ብይ ይላታል። አይ አልበላውም ትላለች። እንግዲህ እኔ እንዴት 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 እንደዚህ አይነት እንደዚህ ስራ ሰራለሁ ትላለች ማለት ነው። እና እባክህ ለኔ መጥፎ ነገር ያሰብከው ከአእምሮክ ውስጥ ያለው ነገር አውጣህ። እባክህ እኔህ እርግዝና አለኝ፣ እርጉዝ ነኝ። ስለዚህ የምወልደው ልጅህ እባክህ ብለህ ተወኝህ ትላለች። መጥፎ ነገር ካሰብክም ከአእምሮክ ውስጥ አውጣህ እባክህ ብላ ትለምናለች ማለት ነው። እንግዲህ በፍጹም ማስማት አልቻለም። በፍጹም ማስማት አልቻለም ማለት ምግብ ከበላሽ እሺ መድኃኒቱ አልጨመርሽም አምናለሁ፣ ግን ይህንን ምግብ ጥርግ አድርገሽ ካላበላሽ በፍጹም በፍጹም አላምንም ይላል። እባክህ ለኔ በዚህ ሰዓት ያሰብከው ከጭንቅላት ላይ አውጣህ፣ ክፉ ነገር ካሰብክ ከአእምሮክ ላይ አውጣህ ብላ ትለምናለች። እባክህ ልጅክ ነው የሸከምኩት ብላ ትለምናለች። ይሄ የምትወልጅው ልጅ ነገ መርዝ ነው፣ ለሀገሩ ራሱ መርዝ ነው። ከፈለግሽ እንደው እንደ ውሃ ይፍስስ ምናምን ይላል ማለት ነው ባሏ ማለት ነው። እኔ እንዴት እንደዚህ አይነት ድርጅት እፈጽማለሁ ብለህ ታስባለህ ብላ ማምን በቃ አላምንም ብላ ማለት በፍጹም አልጨመርኩም ብላ ድርቅ ትላለች ማለት ነው። እንግዲህ የእናት ግፍ ወደ ቤተሰቦቻችን ብዙ ትምህርት ይሰጠናል። የእናት ግፍ የሚል ድራማ በጣም ነው ወደድኩት። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቀጣይ ቪዲዮ ላይ እንገናኛለን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ወዳችሁ ፈቅዳችሁ ጊዜ ሳትሰጣችሁ ስለከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ ላይ እንገናኛለን። ላይክ እና ሰብ አትርሱት።
አመሰግናለሁ። መልካም ጊዜ መልካም ቆይታ ይሁንላችሁ እመኛለሁ። ቻው ቻው ቤተሰቦቻችን።